እኔ እኮ ያለ ምክንያት አማቼ እንደዚህ ፍንድቅድቅ አላለም ምክንያት ስላለ ነው ምናምን ነገር ብዬ ነበረ። እና ይገርማችኋል፣ ጆሮአችሁ ጥሩ ነገር ይስማ። እንደኔ ያው ጥሩ ነገር ነው ማለት ሰጪን ያብዛልን ነው የሚባለው፣ ሰጪን ያብዛልን ይባላል። እና ወይ ጉድ አልኩላችሁ እኔማ ስሰማ፣ ወይ ጉድ ግን ከምን የተነሳ ነው አልኩኝ። ደግሞ ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እንግዲህ ሰሞኑን የቡባቲ ደስታ ሰሞኑን በጣም ጨምሯል፣ ኦቨር ሆኗል። ከምን የተነሳ ነው ብዬ ሳጣራላችሁ ይቺ ሴትዮ ለሱ በስጦታ መልኩ መኪና ልትገዛለት ነው። ለዛ ነው የሚመጣውም ወደ ዱባይ ነው እና መኪና ልትገዛለት ነው ምናምን። ይሄንን ነገር ግን ቅማምዬ ምንም የምታውቀው ነገር የለም፣ ቅማሟ ምንም የምታውቀው ነገር የለም። ለዛ ነው ቁብ ያበዛው። እሺ ይሁን ችግር የለም፣ ከተረፋት ትግዛለች ችግር የለውም። ግን ከምን የተነሳ ነው ብዬ ሳጣራላችሁ ሴትዮዋ በእርግጥ የራሷ ህይወት አላት። ግን ከምን አንጣር እንደሆነ ይሄንን የምታደርገው እኔ አላቅም። ግን እናንተ ይሄን ነገር እንዴት ታዩታላችሁ? ለኔ ቀፎኛል። ለምን እንደቀፈፈኝ ታውቃላችሁ? እዚች ጋር ምንም እንኳን ባትናገር ቃል አውጥታ ሀይሚዬ ይከፋታል። ጥያቄም ልታቀርብ ትችላለች። እንዴት ሁለት መኪና ሊኖር ቻለ ምናምን ነገር። በእርግጥ ቡባቲ ለቅማሟ ሊያስረዳት የፈለገው ይሄ መኪና ወደፊት ቤተሰብ ምናምን ነገር ስናፈራ ለቤተሰብም ጭምር ይሆናል ምናምን ነገር በሚል ነው። እንግዲህ ሴትዮዋ የምትገዛለት መኪና ትልቅ ነው። እኔ ስሙን አላውቀውም፣ ይቅርታ አድርጉልኝ። ትልቅዬ ነው ይሄ የቤተሰብ መኪና አለ የለ? ይሄ ጋቢኖ ሰፊ ማለት ነው እንደዛ ነገር። እና እንደዛ ብሎ እንደሚሰክሳት ነው ለቅማምዬ። ከዛ ለእኛም እንደዛ ብሎ ነው የሚሰክሰን ነው የተባለው። እና ያው ያለውን መኪና እንደሚሸጠው ነው የሰማሁት። ወይ ጉድ አልኩላችሁ፣ ወይ ጉድ አልኩኝ። ሰው በገንዘብ ይታለላል ወይ? ሰው በገንዘብ ይገዛል ወይ? ሰው በገንዘብ እንደዚህ ያለ የሱ የእድሜ አቸው ብትሆን ኦኬ። ይቺ እድሜዋን የጠጣች 35 ቅምጥ አዛውንት ናት። እንዴት በዚህ ልክ በገንዘብ ይታለላል ልጁ ምናምን ነገር ብዬ እንትን አልኩኝ። በእርግጥ ልጁን ብትጠበስም አይፈልጋትም። ግን ደግሞ ይሄ ገንዘቧን ምናምን ነገር እያሳየች የራሱን እንትን ላይፍ እንዲበጠብጥ ማድረጓ በጣም ነው የደበረኝም ያሳዘነኝም። ሌላው ነገር ደግሞ ምን መሰላችሁ? ለምን ከቅማምዬ በላይ ለምን ይችን ሴት እንደሚያዳምጣት፣ ለምን ይችን ሴት እንደሚያገኛት ምናምን ነገር ለጥቅማ ጥቅም ነው እንጂ መቼስ ይችን ሴት ለራሱ ፈልጓት አይደለም። ህይወት ያላት ሴት፣ የራሷ ትዳር ያላት ሴት ምናምን ነገር። በዛ ላይ ደግሞ ከቅማምዬ ጋራ እሷና እሷ ጥል ናቸው። የእሷን ፎቶ ገብታችሁ ካያችሁት እሱ ብቻ ነው ላይክ የሚያደርገው ኢንስታግራም ላይ። ግን በዚህ ልክ ለምን ህልናን መሸጥ በገንዘብ? በጣም ይደብራል ውዶቼ። ውስጥ ለውስጥ የሚሰራው ስራ በጣም የሚደብር ነገር ነው። እኛ እንሰማለን፣ እውነቴን ነው። ይሄ ታፍኖ የሚቀር የለም። ተሽሎክልኮም ሾልኮም ተርፎም ተጨምቆም ተጨማጭቆም ኦ ማይ ጋድ ተጨምቆም ተጨማጭቆም የጭማቂውም እንትኑ ይሄ ብር የሚባለው ይሄ አሲር የሚደፋው የጭማቂው ምናምን ነገርም ቢሆን ተራርፎም እኛ ጆሮ ውስጥ ይገባል። እኛ ጆሮ ውስጥ የገባ ጊዜ፣ እኛ ጥቃቅን ዩቲዩበሮች ጆሮ ውስጥ የገባ ጊዜ ለእኛ እኮ መጥተው የሚነግሩን እነዚህ ሰዎች እንደዛ አይነት ነገር የሚሰሙ ውጡና ዩቲዩብ ላይ አውሩ እኮ ማለታቸው ነው። ምክንያቱም እንዲወራ ባይፈልጉ ኖሮ መጥተው አይነግሩንም ነበር እንደዛ አይነት ነገር። ውጡና አውሩ ነው። ስለዚህ እኛ ሲነገረን ወተን እናወራለን። በቃ አሌለ። ምክንያቱም ሴት ልጅ እንድትበደል ስለማንፈልግ፣ ሴት ልጅ እንድትበደል አንፈልግም። በተለይ ደግሞ ሀይሚ ከማንም ጋር ልትወዳደር ማትችል እንቁ ሴት፣ ንጹህ የሆነች ንጹህ ልብ ያላት ሴት እንድትጎዳ አልፈልግም እኔ በበኩሌ። እና ከዛ አንጣር አወራለሁኝ። እኔ እንዳታወሪ ቢሉኝ እንኳን አወራለሁኝ። ይቅርታ የማውራት ሱስ ኖሮብኝ አይደለም። ግን በቃ ሌለ እናንተ እኔ የሰማሁትን እናንተ መስማት አለባችሁ። ለምን ሆዳችሁን ይቆርጣችኋል እንዴ? ለምን እኔ ሆዴን ይቆርጠኛል አፍኜ? ለምን በዚህ ልክ? ይቺ ሴትዮ ያው ታቋታላችሁ ማንነቷን።
ግን ለምን በዚህ ልክ እንደዚህ ተልጁ ላይ ተለጠፈች? እሷ ደግሞ ማለት ነው እኔ እንደሰማሁትኝ ራሱ ከእንደነዚህ ከእንትን ዜጋ ጋር ግንኙነት እንዳላት ነው የሰማሁት ማለት ነው። እና አልኩኝ አዎ ከእንደነዚህ አይነት ዜጎች ጋር ራሱ ከእንትኖች ጋራ እንደዛ ኮንታክት ያደረገች ሴት ናት። ከዛ ምንጭ ነዋ ገንዘቡን የምታገኘው አልኩኝ። ከእንደዛ ምንጭ ነዋ ገንዘቡ የምታገኘው ስል ሊሆንም ይችላል የሚባል ነገር ነው የሰማሁትኝ። በራሷ እንኳን ጥራ ግራ ብታገኘው ይሄን ገንዘብ ኦኬ፣ ግን ታውቃላችሁ ራሷን አርክሳ የምታገኘው ገንዘብ ነው። እና በዚህ ልክ ከረከሰ ሴት ጋራ ራሱን ማርከሱ ብቻ ነው ያናደደኝ እንጂ እኔ ሌላ ነገር አይደለም። ለምን ነፍሷን ሸጣ አትገዛለትም? የምሬን ነው የምላችሁና ሰሞኑን ደስታ በደስታ የሆነው ቅብጥርጥርጥር የሚያደርገው ጸልዩልኝ የሚለው ምናምን ነገር በቃ ሌላ ሙድ ውስጥ እኮ ነው ያለው ልጁ ማለት ነው። በቃ እንትን ብሏል፣ ቀውሷል። ሌላ ሙድ ውስጥ ነው ያለው። ምክንያቱም ባይቀውስ ኖሮ ሌላ ሙድ ውስጥ ባይገባ ኖሮ ፋሚሊን ይቅርታ ሳይጠይቅ አስቀይሜያችኋለሁኝ ምናምን ነገር ሳይል የሆነን አካል አምጥቶ ሰብስክራይብ አድርጉት ብሎ እዚጋ አይዝናናብንም ነበረ። አያችሁ፣ ሰው ደግሞ ኦዲየንስ አሽቃባጭ ናችሁ። አሽቃባጭ አብዛኞቻችሁ አስመሳይ አሽቃባጭ ናችሁ። ቅንነት ለራስ ነው። ኦኬ ሰብስክራይብ አድርጉ፣ ግን አታሽቃብጡ፣ አትስደቡት። ብሩኬን አትስደቡት። የዛን ያክል የምታሽቃብጡ ከሆነ ሄዳችሁ ልክ እንደ ከብት ወይንም እንደ በግ ሂዱና ሰብስክራይብ አድርጉ ስትባሉ የምታሽቃብጡ ከሆነ ለምን ትናገሩታላችሁ? ክፉ ምን አደረገ? አትስደቡት። በቃ ክፉ አትናገሩት። የዛን ያክል የምታሽቃብጡ ከሆነ ማለት ነው። አሽቃባጭ ሁላ ማለት ነው። መጀመሪያ ጥያቄ ታቀርባላችሁ። እኛ አልተከበርንም ትላላችሁ። መጀመሪያ እንከበር፣ ከዛም በኋላ እንታዘዛለን። ልትታዘዙ የምትችሉት እኮ የአካል ሲያከብራችሁ ነው። እናንተን ዲስሪስፔክት እያደረጋችሁ እንደፈለገ እንደ በግ እንደ ረቦት ሊያሽከረክራችሁ እድል መስጠት የለባችሁም። እናንተ ግን ያው በግ ብለው ስም ስላወጡላችሁ በጎች ናችሁ፣ ላሞች ናችሁ። እንደዛ የምታደርጉት ይሄ መቶ የሆነ ሰንበዲ መቶ እንትን እንደዛ አድርጉ ሲላችሁ እያላችሁ ወይንም እንደ ላም ይሄ እንትን ጥጃዋን እንደ ጣለች ላም የምትተለተሉ ከሆነ እያጓራችሁ በቃ እንደፈለጋችሁ የምትሽከረከሩ ናችሁ ማለት ነው። እናንተ ሳትደመጡ ሰውን አዳማጭ አትሆኑ። ባይ ዘ ወይ ልንገራችሁ ብዬ ነው።